እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ጌታ ኢየሱስ በማልችለው እርዳኝ። ሰላማችሁ ይብዛ። ዛሬ የማካፍላችሁ ምሳሌ ምዕራፍ 6 ቁጥር 6ኛውን ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንዲህ ይላል፣ ሰነፍ ወደ ጉንዳን ሄደ ዘዴውን አስተውለህ ጠቢብ ሁን ይላል። ሰነፍ ወደ ጉንዳን ሄደ ዘዴውን አስተውለህ ጠቢብ ሁን ይላል። እና ይሄ በጣም እንትን ያለ መጽሐፍ የታወቀ ነው። እና ሰነፍ ወደ ጉንዳን ሄደ ዘዴውን አስተውል ይላል። እና ይሄ ጣጥር ያለው ቨርስ በብዙ ትርጉም የተሞላ ነው። በብዙ ጥበብ የተሞላ ነው። በብዙ ቻሌንጅ የተሞላ ነው። እና ይህንን ለመረዳት ለማንጸባረቅ እና ትርጉም ባለው መሰረት ለመረዳት እንሞክራለን። ይሄ ቨርስ የተጻፈው ከመጽሐፈ ምሳሌ ነው። የብሉይ ኪዳን መጽሐፍ ነው። እና ያው በንጉሥ ሰለሞን የተጻፈ ነው። በጥበቡ ስለሚታወቅ ማለት ነው። እና ቨርስ ይሄ ምዕራፍ ከ1 እስከ 9 መመሪያ ነው። አባት ለልጁ የሚያደርገው ነገር ማለት ነው። እና ምን ያስተምራል? ጥበብ፣ ስነ ስርዓትን እና እንደ እግዚአብሔር በእንግሊዘኛው እንትን ይላል ጋድሊ የሆነ እግዚአብሔርን የሚመስል እንደ እግዚአብሔር እንትን የሚል ህይወትን ለመኖር ማለት ነው። እና ይሄ ምዕራፍ 6 ምን ያስጠነቅቃል? ስንፍናን፣ ጥርጣሬን፣ አለመገዛትን እና ከእንደገና ደግሞ ችግር ፈጣሪነትን ያሳያል ማለት ነው። እና ምን ይላል? የምንጀምረው ሰነፍ ወደ ጉንዳን ሂድ ዘዴውንም አስተውለህ ጠቢብ ሁን ይላል። እና ሰነፍ ብዙ ጊዜ ሰነፍ እና ምንድነው ይሄ? ሰነፍ ማለት ብዙ ጊዜ ከበድ ያለ ስራን የሚያስወግድ ሚነዳ እንትን የሌለው የሆነ ድራይቭ የሌለው የሆነ ሚነዳ ነገር የሌለው እና በጣም የቀዘቀዘ በቃ እንትን ነው። ሰነፍ እንደዛ ነገር ነው። እና ይሄ ሰነፍን ብዙ ጊዜ እንደ ባህሪ አድርገን ልናየው እንችላለን። እና ይሄ እኛን ለመቀስቀስ የተጠቀመበት ጥበብ ነው ቃለው ንጉሥ ሰለሞን እና ከጉንዳን እንድንማር ያስተምረናል ማለት ነው። ምን ይላል? ስለዚህ ሰነፍ ብዙ ጊዜ እንዴት ነው ሞቲቬሽን የሌለው አለ አይደለ? ከእንደገና ከባድ ስራን የሚያስወግድ በትንሽ ትንሽ ነገር እንትን የሚል እና በቀላሉ የሚደሰት በቀላሉ ቀለል ያለ ነገር ከበድ ያለውን አቮይድ የሚያደርግና ሲምፕሉን አይነት ነገር እና እንደዛ ነው እንትኑ የሚያደርገው። ሰነፍ ሲል እዚህ ላይ ወደ ጉንዳን ሄደ። ስለዚህ የጉንዳን ተገላቢጦሽ ማለት ነው። ጉንዳን ጠንካራና ብርቱ ሰራተኛ ነው። እና ያለ ሰነፍ ከዛ የማይማርና እንትን የማይል እንግዲህ እንደዛ ነው የጉንዳን ተገላቢጦሽ ማለት ነው። ምንድነው? ወደ ሰነፍ አለ ከዛ በኋላ ወደ ጉንዳን ሄደ። እና ምንድነው ወደ ጉንዳን ሄደ ሲል ጉንዳንን እንደ ሞዴል አድርጎ ነው እዚህ ላይ የተጠቀመው። እና ጉንዳን ብዙ ጊዜ የምንመለከተው ጉንዳንን ትጋት ያለው ተግሳጽ ያለው እና ዝግጁ የሆነ ነው።
እና ትጋት ስንል በደንብ በጥንካሬ የሚሰራ በቃ የሚገፋ አለ አይደለ? ትጋት ተግሰጽ እና ዝግጁነት ያለው ነው ማለት ነው። ሌላ ሰው እንትን ሳይለው ሌላ ሰው ሳይመክረው ሌላ ሰው ሞቲቬት ሳያደርገው በራሱ ብርታት ተነስቶ ሰርቶ አላማውን መቶ መመለስ። በቃ ለቀን አንድ እቅድ ያወጣል። ኦኬ ዛሬ ቀኑ ይሄ ነው፣ ሳምንቱ ይሄ ነው፣ ወሩ ይሄ ነው፣ አመቱ ይሄ ነው። በቃ እና እቅድ አድርጎ ምንም እንትን ሳይለው በራሱ በጭንቅላቱ በአእምሮ ራሱን ኮሚኒኬት በማድረግ አስቦ ሄዶ አላማውን ጎል ላይ አድርሶ የሚመለስ ሰው ማለት ነው። እና ስነ ስርዓት ደግሞ ስንል ክረምት ላይ አሁን ጉንዳኖች ራሱ እዚህ ላይ ምንድን ያሳያል? አዛዥ የላቸውም፣ ነገር ግን የተደራጁ ናቸው። እና በቃ መሪ የላቸውም ምን የላቸውም፣ ግን ራሳቸው የተዘጋጁ ናቸው። ስለዚህ እንደዚህ አይነት ደግሞ በጣም ጥሩ አድርጎ ነው መጽሐፍ ቅዱስ ራሱ እንትን የሚለን እና የተዘጋጀ እንትን የሌለው በቃ የሚመራ ነገር የሌለው የሚያደርገውን የሚያውቅ ሰው ማለት ነው። እና ደግሞ መዘጋጀት ዝግጁ መሆን ማለት ደግሞ ጉንዳን ምግብ ያዘጋጃሉ። ጉንዳኖች ለክረምት ተዘጋጅተው አትርፈው ምን ብለው ለበጋ ያዘጋጃሉ ማለት ነው። እና ጉንዳኖች ክረምትን ለመትረፍ ክረምትን ለማምለጥ በበጋ ጊዜያቸው ውስጥ ያከማቻሉ፣ ያጠራቅማሉ ማለት ነው። እና እንደዛ ነው። እና ከማየት ኦብዘርቭ ከማድረግ እንድንማር ይነግረናል ይሄ እንትን። ስለዚህ ትንሹን ነገር አለመናቅ፣ ከትንሽ ነገር ልንማር እንችላለን ትልቅ ነገር። ስለዚህ ምንም ነገር እንትን የለም። አሁን እዚህ ሀገር ራሱ ቆሻሻ ራሱ ሲጣል ቆሻሻው ራሱ አይነት እንትን አለው አይደለም። ይቅርና ጥሩ ነገር ቆሻሻው ራሱ አንድ ሁለት ሶስት አራት አይነት አለ እና ሁሉንም በየቦታው ነው። ስለዚህ ይሄ ቆሻሻ ነው በቃ እዛ እንትኑን ይሄ በጣም ቆሻሻ ነው አልከፍትም አለ እንትን አይባልም። ሁሉንም በየቦታው እና ከዛ ሁሉ ትምህርት አለው። ሳይክል ተደርጎ ተመልሶ ደግሞ ወደ ቤታችን ይመጣል። ወይ ኩባያ ሆኖ ወይ ላስቲክ ሆኖ ወይም በቃ መጻፊያ እስራስ ሆኖ ወይም የተለያየ አይነት ነገር ሆኖ ሪሳይክል ተደርጎ ነገሩ ሊሰራ ተመልሶ ይመጣል ማለት ነው። ሌላው ደግሞ ምን ያሳያል? ዘዴውን አስተውለ ጠቢብ ሁን ይላል። ዘዴውን አስተውለ እና ምን ያሳያል? ዘዴውን አስተውለ ጠቢብ ሁን ይላል። እና ይህን ምን ያስተምራል? ጥበብ በማየት ልንማር እንችላለን። ዘዴውን አስተውለ ጠቢብ አስተውለ ማየት ነው፣ በማየት ነው። እና ማስተዋል ጠቢብ እና ይሄ በማስተዋልና በማየት ጠቢብ ልንሆን እንችላለን። እና እንደዚህ ነው በጥበብ በሪስፖንሲቢሊቲ በእንትን ነው የሚሰሩት ጉንዳኖች ሲሰሩ። እና ምን መስራት እንዳለባቸው ምን ማድረግ እንዳለባቸው አይጠብቁም እና ተነስተው በጊዜ ስራቸውን ይሰራሉ ማለት ነው። እና ሄድ ኦፍ ታይም ነው የሚያስቡት፣ በጊዜ ነው የሚያስቡት። እና ከምንም ነገር ከመምጣቱ በፊት ምግብን አዘጋጅተው አስተውለው ምን ብለው ይሰራሉ ማለት ነው። በአንድነት ነው የሚሰሩት እና የራሳቸው የግል አይነት ሰልፍ ሊደር አይነት ነገር የሆነ ባህሪ አላቸው። እና አንዳንዴ እውነተኛ ጥበብ ምን ማድረግ እንዳለበት ማወቅ ብቻ ሳይሆን ያደርገዋል። አንዳንድ ሰው ጥሩ እና ትክክል የሆነ ጥበብ ካለው መረዳት ካለው ማወቅ ብቻ ሳይሆን አክሽን ይፈጥራል አንዳንዴ። እና አንዳንዴ የሚሰጠንን ስራ የሚሰጠን የቤት ስራ ቢሆን የሚሰጠንም የክፍል ስራ ቢሆን ምንም ነገር ቢሆን መጠበቅ የለብንም። ምክንያቱም ራሳችን ተነስተን ስናደርግ እንደ ጉንዳን እንደ እንትን እንሆናለን ማለት ነው። እና
ከመነገራችን በፊት አንድ ሰው በቃ እቅድ ይወጣል። አንድ ሰው ሳይነግረው ያን ነገር የሚያደርግ እና ሳይነገረው በቃ ኦኬ አስተውሎ በጥበብ ምን ብሎ ኦኬ ይሄ ነገር አሁን መደረግ አለበት ብሎ ብድግ ብሎ ያን ነገር በማስተዋል ሳይነገረው ኢንስትራክሽን ተሰጥቶት ሚሞሪ አስተውሎ የሚያደርግ ሰው እንደ ጉንዳን ነው ማለት ነው። እና እንደዛ ነው። እና የሀቢት ራሱ የሰልፍ ዲሲፕሊን የሆነ ሀቢት ማድረጉ በህይወታችን ውስጥ ብዙ ጊዜ ይረዳናል። ሀቢት ጥሩ ሀቢት ምንድን ነው? ሀቢት እና ሀቢት ኢት ዊል ሜክ ዩ ኦል ብሬክ ዩ። ሀቢት በጣም 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 ኢምፖርታንት የሆነ ነገር ነው እና በህይወታችን ውስጥ የሚረዳን እሱ ነው። አንዳንድ ከባድ የሆኑ ሀቢቶች ብሬክ ለማድረግ የሚከብዱ አሉ። አንዳንዶቹን ፊክስ ለማድረግ የሚከብዱ አሉ። እና ሀቢት በጣም ኢምፖርታንት ነው። ከጉንዳን ልንማር የምንችለው ይሄንን ነው። እና የጉንዳን ሀቢት ሰርቶ ምን ብሎ በቃ ሰርተው ያለውንም በግሩፕ በኮሚኒቲ በምን ሆነው ሰርተው እንትን ይላሉ። እና ከነሱ ልንማር የምንችለው ትልቅ ሀቢት ነው። እግዚአብሔር ልናመን ብቻ አይደለም የጠራን፣ ህይወታችን ራሱ በጥበብ እንድንሰራ ህይወታችን ራሱ በጥበብ እንድንሰራ ነው የጠራን። እና በሁለት አይነት ነገር ነው ያለው ከተመለከትን። ክረምትና በጋ አለ አይደለ? አሁን ክረምት ራሱን በክረምት አሁን ሲዝኑ ራሱን ቢሄቭ ሲያደርግ በጣም ጥሩ ነው። መዝነብ ካለበት ከዘነበ፣ ፀሐይ መውጣት ካለበት ፀሐይ ከወጣ፣ እንደዛ ካደረገ ጥሩ ነው። ምክንያቱም የኔቸሩን ሪስፖንሲቢሊቲ ሪፍሌክት እያደረገ ነው ማለት ነው። እና እንደዛ ነው። እና እግዚአብሔር እንትን ሳይሆን ብቻ ጥበብ ብቻ ሲኖር ያንን ጥበቡን ሪአክቲቬት እንድናደርገው እግዚአብሔር ይፈልጋል ማለት ነው። እና መጽሐፍ ቅዱስ ጉንዳንን እንድናይ መጽሐፍ ምሳሌ ምዕራፍ 6 ቁጥር 6 ላይ እንድናይ ሲነግረን ወደ ጉንዳን ሄዳችሁ አንተ ሰነፍ ተማር ሲል ያው መሪ እንደሌለው እቅድ ያወጣሉ፣ ይዘጋጃሉ እና በፎከስ ሆነው ነው ጉንዳኖች የሚሰሩት። እና እግዚአብሔር ያስታውሰናል እና አንዳንድ ነገሮችን ኦፍ መሆን ያለባቸውን ነገሮች ኦፍ አድርገን ትክክል እውነት ጥሩ የሆነ ነገር እንድንኖር እግዚአብሔር ያስተምረናል። እና ያው በዚህ ላይም ምን ያሳየናል? መጽሐፈ ምሳሌ ራሱ ምዕራፍ 10 ሰነፍ እንዲህ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ሰነፍ እጆቹ ደህንነት ያመጣሉ፣ ትጉ እጅ እና እንደዛ ነው። ጉንዳን ትልቅና ብርቱ የሆነ ምሳሌ ነው ለህይወታችን። እና ከእሱን እያየን ሪፍሌክት እንድናደርግና እንዴት አድርገው በኮሚኒቲ እንደሚሰሩ ከነሱ እንድንማር ይነግረናል ማለት ነው። እንጸልይ። አባታችን ሆይ በሰማያት የምትኖር፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር ይሁን።